በብሔራዊ ምርጫ ቦርድ አዋጅ ቁጥር 1162 ህዝባር 2011 መሰረት ኃላፊነት ካለባቸው የምርጫ ባለድርሻ አካላት መካከል የፖለቲካ ፓርቲዎች የጋራ ምክር ቤት ይጠቀሳል። ይህ ምክር ቤት የሚመሰረተው በምርጫ የሚወዳደሩ የፖለቲካ ፓርቲዎች በምርጫ ህጉ የተቀመጡ ድንጋጌዎችንና ሌሎች የጋራ ጉዳዮችን ተግባራዊ ለማድረግ ነው። በኦሮሚያ ክልል በ2012 ዓ.ም ወደ ስራ የገባው የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤትም ከምስረታው ወዲህ ባለፉት 6 ዓመታት ይህንኑ ኃላፊነቱን ሲወጣ እንደነበር ያነሳል። የዲሞክራሲ ስርዓተ ግንባታ ማስፋት ለመንግስት መስታወት ሆኖ መታየት የመንግስት ስህተቶችን የገዢው ፓርቲ ስህተቶችን እንዲያርም በማድረግ የመሳሰሉትን ነገሮች ሲሰራ ቆይቷል። በጸጥታው በሀገራዊ አንድነት የሆኑ ሀገራዊ አጀንዳ የሆኑ ጉዳዮች ላይ ነገ የምንመራት ሀገር ነች። ነገ የምንመራው ህዝብ ነው። እኔ ክሌ ካልሰሩት እኔ ከሰሩት ስህተት እኔ ሰራው ብቻ እውነት የሚሆን አይደለም። በጋራ በማለት ይህን ሀገራዊ ጉዳዮችን ሲከውን አልፏል። ምክር ቤቱ ክልላዊና ሀገር አቀፋዊ የሆኑ 22 የተለያዩ የፖለቲካ ፓርቲዎችን ያቀፈ ነው። በመሆኑም በማዕከላቸው ንግግር እንዲፈጠርና እሳቤዎቻቸውንም በመገፋፋት ሳይሆን ሰላማዊ በሆነ መንገድ እንዲያንጸባርቁ ሲያደርግ ቆይቷል። 22 ፓርቲ ማለት 22 የተለያየ ግዙፍ የሆኑ ሀሳቦች፣ በጣም ብዙ የሆኑ በልኪ ሀሳቦች፣ ልዩነቶች ያሉበት ነው። እነዛ ልዩነቶች ቁጭ ተብሎ ሀሳብን እንዲያዝግ ፖሊሲም ማኒፌስቶን የተመሰረከበትን ዓላማና መንግስት ለመሆን የምትሄድበትን ሂደት ይዘው በጋራ እየተመካከር ልዩነቱ ካልተፈታ ራሱ ያለ ጭቅጭቅ ያለ ሌላ እሰጥ አገባ እንበተናለን። ያንን ችግር እንደገና ተመልሰን ደግሞ ወደ ውይይት የምንገባበት ምህዳር ነው እንግዲህ በእኛ የጋራ ምክር ቤት ተፈጥሮ ያለው። በፊት ሰው አብሮ እንኳን አይሄድም። ፖለቲከኞች ይገለማመጡ ነበረ፣ አይተማመኑ ነበረ። ነገር ግን አሁን ወደ አንድነት የመጣበት ሁኔታ አለ። ብዙ ነገር የተሰበረበት ነገር አለ። አብረ ሻይ ትጠጣለ፣ አብረ ስለ አገር ታወራለ፣ ስለ ሰላም ታወራለ፣ ስለ አንድነት ታወራለ፣ ስለ አገር ብልጽግና ታወራለ፣ በአገር ላይ ስለሚሰራው ልማት ታወራለ እና አሁን በጣም የተሻሻለ የኢትዮጵያ ፖለቲካ ለውጥ አለው ብዬ ነው የምገምተው። የምክር ቤቱ አባል ያልሆኑ የፖለቲካ ፓርቲዎችም ከጸብ ይልቅ በሰለጠነ መንገድ ሀሳቦቻቸውንና የንግግር ባህል እንዲያዳብሩም እገዛ እያደረገ ይገኛል። በክልሉም ሆነ በአገር አቀፍ ደረጃ የሚፈጠሩ አለመግባባቶችና ተከስቶ የነበሩ የጸጥታ ችግሮች እንዲረጋጉም ምክር ቤቱ ሰፊ ስራን ሲሰራ ቆይቷል። የማይተካ ህይወት ከሚቀጠፍ የሀገር ሀብት ከሚውድም የሰዶ ማሳደድ ጻቻ ፖለቲካን ለመቁረጥና ለማስቀረት ተቀራርበን መነጋገር ይሻላል። ስንቀራረብ ብዙ ነገር መፍትሄ ሊያገኝ ይችላል። መንግስት እንደ መንግስትም ወደ ባሻቱን ወደ ሰፊ ሆነ ጥራ እንደውም ለነዚህ አካል የህግ ከለላ ሁሉ ተጠርቶ መጥቶ ቁጭ ብሎ መነጋገሩ ይሻላል። ህዝብ ነው እየተበደለ ያለው፣ አገር ነው እየተጎዳ ያለው። ኢትዮጵያ ስሟም ትልቅ ነው፣ ትልቅ አገርም ነች። ራሳችን ችግሮቻችን መፍታት እንችላለን። ይህ የጋራ ምክር ቤቱ የንግግር ባህል ዳብሮም በስሩ ያሉ የፖለቲካ ፓርቲዎች በሀገራዊ ምክክሩ አጀንዳዎቻቸውን እንዲያቀርቡ አስችሏል። በዚህ የነቃ ተሳትፈው ለሀገር አንድነትና ህብረት መፈጠር ሚናውን እየተወጣም ይገኛል። ሀገራዊ ምክክሩን ራሱ ሀገራዊ ፈውስ ነው። ሀገራዊ ምክክሩ ሁሉንም ያካተተ ነውና የሀገራችን ለዘመናት የቆየ ችግር የሚፈታበት ችግር ነው። በዛ ላይ እንደ ጋራ ምክር ቤት የኦሮሚያ ጋራ ምክር ቤት ሁላችንም እንሳተፋለን። ያለው ችግር የሀገሪቷ ችግር 1 2 3 4 ምናምን ብለ ነቅሰን አውጥተናል። ለጋራ ሀገራዊ ምክክሩም የሰጠንበት ግባት ሆኖ የሰጠንበት ሁኔታ አለ። በተሳትፎም እየተሳተፍን ነው። ያለውን ችግር በመንግስትም ያለውን በህዝብም ያለውን ያንን ችግር ሁሉ አቅርበናል። ይሄ ሀገራዊ ምክክር በጣም ብዙ ችግሮችን በተለይ የኋላ ታሪክ ላይ ያልተስማማንባቸው ብዙ ነገሮች የተወሰነ ደረጃ ይፈታል ብለን ተስፋ እናደርጋለን። ዜሮ ያደርጋል አይደለም፣ የተወሰነ % መፍታቱም ትልቅ ስለሆነ የጋራ ምክር ቤታችን ያሉት የፖለቲካ ፓርቲዎች ጠቅላላ እዛ ላይ ተወክሎ አጀንዳቸውን ሰጥቷል። አሁን ደግሞ ከዚህ ወር መጨረሻ ጀምሮ ደግሞ ወደ ውይይት ህዝባዊ ውይይት ይሄዳል። እሱ ላይም የራሳችንን ሚና እንወጣለን። በክልሉ የሚንቀሳቀሱም ሆኑ በአገሪቱ የሚገኙ የፖለቲካ ፓርቲዎች ሀገራዊ ምክክሩ ባለፈባቸው ሂደቶች ውስጥ አልታጡም የሚለው የሀገራዊ ምክክር ኮሚሽን ነው። የሚወክሉትን ማህበረሰብ እሳቤና ፍላጎት ወደ መድረክ በማምጣትም በአጀንዳ ማሰባሰብ ሂደቱ ላይ የነበራቸውን ጠንካራ ተሳትፎ ያነሳል። የፖለቲካ ፓርቲዎች የሚወክሉት የማህበረሰብ ክፍልና የፖለቲካ አይዲዮሎጂ ወይም እሳቤ ከመኖሩ አንጻር እነዛን ደግሞ ወደ ውይይት መድረኩ አምጥተዋል። እስካሁን ድረስ ተመራጮቻቸውንም ልከውልናል። በተለይ ደግሞ በክልሎች ደረጃ እና በፌዴራል ደረጃ ባደረግነው ውይይትም የነሱን ወኪል
እዛ ላይ አድርጎ ግብዓቶችንና ሀሳቦችን አጀንዳዎችና የአጀንዳ ግብዓቶችን ሲሰጡን ነበረ። ከዚህ በተጨማሪ ደግሞ ተሳታፊዎችን በምንመርጥበት ጊዜ ባስቀመጥነው ሞዳሊቲ መሰረት የሚመረጡ ሰዎችን ገለልተኛ ሆኖ ከሌላ አካል ጋራ ከ5 እስከ 6 ከሚሆኑ አካላቶች ጋራ ሆነው ቬት የማድረጉን ፕሮሰስ ከሲቪል ሶሳይቲዎች ጋራ ከሃይማኖት አባቶች ጋራ ፖለቲካ ፓርቲዎች እድሮች ሆነው የቬቲንጉን ፕሮሰስ የመምረጡን ፕሮሰስ እየረዱን አሲስት እያደረጉን ቆይተዋል። ስለዚህ የነሱ አስተዋጽኦ እስካሁን ድረስ በጣም ከፍተኛ ነው። የፖለቲካ ፓርቲዎች በቀጣዩ የምክክር ምዕራፍ ሚናቸውን በአግባቡ እንዲወጡ ለማስቻል የውይይት መድረኮች ስናደርግ ቆይተናል የሚለው የሀገራዊ ምክክር ኮሚሽን ነው። በቀጣይ ምዕራፍ በሚካሄደው ጉባኤም የፖለቲካ ፓርቲዎች ድጋፍና ትብብር እንዲቀጥል ጥሪ አቅርበዋል።